በእውነት ይቀርባል ተነሽ 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 በእናታችሁ ይቀርባል ተነሽ መጀመሪያ እናወራለን ተነሽ በእናትሽ ተነሽ አይደለም ይቅርታ እንድታረጉልኝ እፈልጋለሁ አታንሱኝ መጀመሪያ ቆይ አታንሱኝ በቃ በእናታችሁ ከዚህ ሰው ከቤት ይቀርታለሽ መጥተሽ ነበር መልሰሽ ስራ ተሳተሻል እንዴት ይቀርታለሽ በእናታችሁ ይቀርባል እሺ ተነሽ መጀመሪያ ተነሽ እሺ ተነሽ አማን በእናትህ ይቀርባል በእናትህ ለምን እንደማራምሽ ንገርሽ ከልጅሽ ጋር ኮስታ ብለሽ አመጣሽልኝ ስራዬን የመጠበቅ እውነትሽን ነው አልኩ ስለዚህ እኔ ድጋሚ ተራች ማድረግ አልችልም እኔ ደስታ ትደበቃ ያትደበቃ ለምናችሁ ምንም መፍትሄ አይሆንም እባካችሁ ይሄ አይደለም መፍትሄው በቃ እባክህና ተይዘ ያለናት ወይስ ምን ያርች ነው ወደዛ ሄዳን ተለማከንካኝ በቃ ምን ሆነሻል በቃ አሳልን በእናትህ ይሄ መጣች እያለቀሰች ነው ያለቀሰ ይቅርታ አድርጉልኝ ይቀርባልኝ ተነሽ ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ አለሁ። እናንተስ እንዴት ናችሁ? ዛሬ የመጣሁበት ዋነኛ ምክንያት አላቅም እንግዲህ አብዳለች ወይንም ልትሉኝ ትችላላችሁ። እኔ ግን ዛሬ የመጣሁት የሆነ ነገር ገብቶኝ ለራሴ ታርሜ ራሴን አስተካክዬ እስከ ዛሬ ድረስ የበደልኳትን ልጄን ይቅርታ ልጠይቃት እና አማንን ባለቤቱን ይቅርታ ለመጠየቅ ነው ዛሬ አመጣጤ። የይቅርታ ቪዲዮ ነው ይዤ የመጣሁት። ያው ሁሉን ነገር እናንተም እስከ ዛሬ ድረስ እያያችሁት ስለሆነ ይሄንንም እንድታዩት ፈልጌ ነው። እውነት ነው በድያቸዋለሁ፣ አሳዝኛቸዋለሁ። እስከ ዛሬ ድረስ እውነት ከኔ የማይጠበቅ መጥፎ ነገሮችን አድርጌያለሁ። ለምን እንደዛ እንዳደረኩ እኔም አላቅም፣ ምን እንደሆንኩኝ አላቅምና ዛሬ በይቅርታ እና ማንንም ባለቤቱንም ልጄንም እንዲያስታርቁኝ ከልጄ ጋር መግባባት ፈልጋለሁ። ትንሱዬን በድያታለሁ፣ አሳዝኛታለሁ። የኔ ልጅ በእውነት ይሄን ቪዲዮ ታዩዋለሽ። በጣም ነው የጎዳውሽ፣ በጣም ነው ያሳዘንኩሽ። አቃለው ከጎንሽ መቆም በነበረብኝ ሰዓት በጣም ጎድቼሻለሁ። ልጄ ይቅር የማይባል ነገር ብዙ ነገር አርጌሻለሁ። ግን እባክሽን ይሄ ቪዲዮ ሲደርስሽ ይቅር እንድትይኝ እፈልጋለሁ። በጣም ይቅርታ ብለሽኝ እንደ ድሯችን ሁሉን ነገር ረስተን የቆሰለን ደግሞ ውስጣችንን አድነን ይቅርታሽን እንድትሰጪኝ እፈልጋለሁ። ይቅር እንድትይኝ እፈልጋለሁ። አሁን ነው የገባኝ። ከረፈደ ቢሆንም ከዘመናት በኋላ ያው 9 ወር ሙሉ እንግዲህ ከጊዜ በኋላ ከዚህ ሁሉ ወራት በኋላ እንግዲህ ረፍዶ ገብቶኛል። በጣም ነው ማዝነው። በራሴ ያዝኛለሁ። ማንነቴን ጠልቼዋለሁ፣ ራሴን ጠልቼዋለሁና በጣም ይቅርታ። ይሄ ማንነት የኔ አይደለም። ይሄኛው ማንነቴ አንቺ ላይ ያደረስኩት ነገር ያደረኩሽ ነገር የኔ ማንነት አይደለም። እኔን በመታቂኝ ልክ ታቂኛለሽ። ምን እንደሆንኩኝ አላቅም። መሀላችን ላይ ምን እየተፈጠረ እንዳለ ማቀው ነገር የለም። ስለዚህ የሆነውን ሁሉ እግዚአብሔር እስኪፈታው ድረስ እግዚአብሔር ነገሮችን ሁሉ እስኪገልጥ ድረስ እባክሽን ልጄ ይቅር እንድትይኝ እፈልጋለሁ። ማሪኝ፣ አጥፍቻለሁ፣ ይቅር በይኝ። በጣም ነው ያዘንኩት በራሴ ራሴን የጠላሁት፣ ማንነቴን የጠላሁት። አሁንም እግዚአብሔር ወደ ራሴ ስለመለሰኝ በጣም አመሰግናለሁ። ስለዚህ እባክሽን ይቅር እንድትይኝ እፈልጋለሁ እና ማንም ብትሆኑ አማንም ባለቤቱ እናናይ በእውነት በጣም ይቅርታ። በጣም አስቀይሜያችኋለሁ። በጣም በቃ የማይጠበቅ ነገር አድርጌያለሁ። ከራሴ ጋር አልነበርኩም። ምን እንደሆንኩኝ አላቅም። ሁላችሁንም ይቅርታ ጠይቃለሁ። በእኔ ያዘናችሁ በጠቅላላ እዚህ ሚዲያ ላይ ያላችሁት ሁላችሁንም ይቅርታ ጠይቃለሁ። በጣም አዝኛለሁ። የምታቁኝን መዲ ስላልሆንኩኝ ዛሬ ስለተቀይሬ እንደዚህ በመሆኔ በራሴ አፍሬያለሁ። እናንተ ፊት መምጣት ራሱ በጣም አሳፍሮኛል። በጣም ነው ያዘንኩት በእውነት። እኔ ምን እንደሆንኩ አላቅምና ይቅርታችሁ ያስፈልገኛል። ይቅር በሉኝ እላለሁ። ዛሬ በይቅርታ ነው የመጣሁት። በእውነት ነው የምላችሁ። ትንሱን ከዚህ በኋላ ልክሳት፣ በቃ የድሮዋ መዲ ልሆንላት፣ እንደ ድሮዋ እናት ልሆንላት በእናንተ ፊት ቃል ገብቼ ይቅርታዋን እንድትሰጠኝ እለምናችኋለሁ። በእውነት ነው የምላችሁ። በህይወቷ ዳግም በመጥፎ ነገር ላልመጣ፣ መጥፎ ላላደርጋት እኔ ራሴን ጠልቻለሁኝና በጣም ነው ያዘንኩት። ሁላችሁንም በእውነት
እኔን የምትከታተሉኝ በፊት በጣም ወዳችሁኝ ማሚ የምትሉኝ እንዳሉ በጠቅላላ በጣም ይቅርታ አላችኋለሁ። በጣም ነው ያዘንኩት። ሁላችሁንም ይቅርታ ከይቅርታ በላይ አግኝቻችሁ መካስ የምችልበት መንገድ ቢኖር ብክሳችሁ ደስ ይለኛል። ግን ከይቅርታ በላይ ምንም ልላችሁ አልችልም። አጥፍቻለሁ፣ በድያቸዋለሁ፣ እናንተንም በድያለሁ፣ አሳዝኛቸዋለሁ። የማይጠበቅ ነገር ከአፋችሁ እንዲወጣ ወደ መጥፎ ንግግር እንድትገቡ አድርጊያቸዋለሁ፣ አሳስቻቸዋለሁና ይቅርታ በቃ ይቅር በሉኝ እላለሁ። እና አማን ደጅ ነው የመጣሁት። እውነት ይሄ ቪዲዮ መቼም ታዩዋለሽ እርግጠኛ ነኝ። ደግሞ እንደምወድሽ ድሮም ታውቂያለሽ። በጣም ነው የምወድሽ። እውነት ካላዛር በበለጠ በጣም ነው የምወድሽ። እኔ ምን እንደመጣብኝ አላቅም። እግዚአብሔር ከኔ ላይ እንዲያነሳው ጸልዩልኝ። ሁላችሁም ጸልዩልኝ። በእውነት ከኔ ላይ እንዲያነሳው ጸልዩልኝ። ጸሎት ያስፈልገኛል። ከዛ በተረፈ ግን እኔ በጣም ነው የምወዳት፣ በጣም ነው የማዝንላት፣ በጣም ነው የምታሳዝነኝ። እውነት ካላዛር በላይ እንደማያት ድሮ እናንተም ታውቃላችሁ። ድሮ ልበለው በቃ ከ9 ወር በፊት የነበረው ነው አሁን ማወራው። በዛን ዘመን የነበረውን አስቡ። የጥሩ ፍቅራችንን ጣፋጭ ጊዜያችንን ጥሩ ፍቅር ያሳለፍንበትን ዘመን እኔ ለሷ ያለኝን ቦታ እሷ ለኔ ያላትን ቦታ ያንን ጊዜ አስቡትና ይቅር በሉኝ እላለሁ። ትንሱዬ ያንን ጊዜ አስቢ፣ ያንን መልካም ጊዜ አስቢ፣ ያንን ጥሩ ጊዜ አስቢ። እንዴት ነበረች ማሚ ለኔ? እንዴት ነበረች? እንዴት ነበር ለኔ ስታስብልኝ የነበረው? እንዴት ነበር ለኔ ስትሆን የነበረው የሚለውን እውነት ወደ ኋላ ተመለሽ። ምናልባት በክፋት አይምሮሽ ላይ ያለው ጥሩ ነገር ጠፍቶ ሊሆን ይችላል። ግን ደግሞ ወደ ኋላ ተመለሽና ቪዲዮዎቹን ምን ያህል ፍቅር አብረን እንደነበርን እኔ አንቺን ለአላዛር ሳመጣ ምን ያህል እንደምወድሽ የነበረውን ያንን ጊዜ አስቢና የዛሬውን ጥፋቴን ይቅር በይኝ እልሻለሁ። እስካሁን ለበደልኩሽ ነገር፣ እስካሁን ላጠፋሁት ነገር ይቅር እንድትይኝ እለምንሻለሁ። በእግዚአብሔር ፊት ሆኜ ነው የምለምንሽ። ይቅር በይኝ ልጄ፣ አጥፍቻለሁ፣ በድዬሻለሁ፣ የማይገባሽን ነገር አድርጌሻለሁ። ከጎንሽ መሆን ሲገባኝ እኔም ከጎንሽ ሳልሆን አላዛርም ካንቺ እንዲርቅ አድርጌያለሁ። በጣም ነው ያዘንኩት። በቃ ከዚህ በላይ የልብ ስብራት ሊደርስብኝ አይችልም። ተሰብሬብሻለሁ እና ይቅር በይኝ። በጣም ነው ያዘንኩት። በጣም በቃ በእውነት ከሚባለው በላይ ነው። ይቅር እንድትይኝ እፈልጋለሁ። ደግሞ እግዚአብሔር ፈቅዶ አንቺም ይቅር ብለሽኝ የ9 ወሩን ጊዜ ባጭር ጊዜ ውስጥ አስደስችሽ አይተሽኝ ወደ መጀመሪያው ነገራችን ተመልሰን ራሴን ማየት ፈልጋለሁ። እባክሽን ይሄ ጸጸት ወደ ሌላ ነገር እንዳይገፋኝ፣ ይሄ ጸጸት ወደ ሌላ ነገር እንዳይወስደኝ ይቅር በይኝ እልሻለሁ፣ እማጸንሻለሁ። ልጄ እባክሽ ይቅር በይኝ ነው የምለው። እናንተም ይቅር በሉኝ። አሁን ወደ አማን ጋር እንሄዳለን ማለት ነው። እንዴት ዋላችሁ አደራችሁ? እግዚአብሔር ይመስገን። ፈልገሽ መጣሽ? አስገቢኝ። ለምን ትገቢያለሽ? ዳንቺ ይሄው ደግሞ እዚህ ወጥሽ ነው የምትበጠብጭ? እኔ ልበጠብጣለሁ እና ምን ፈልገሽ መጣሽ? እሺ አስገቢኝ አንዴ በጌታ። እንዴ ምን ልትሰሪ ደግሞ መጣሽ? በእናታችሁ አስገቡኝ አንድ ጊዜ። ማለት ነው ለምን የምትገቢው? እኮ ለምን እንደመጣሁ ትሰሚያለሽ? አስገቢኝ በጌታ። አንሰማሽም። እውነት ነው እኮ ካደረኩሽ፣ ይኸውልሽ ካደረኩሽ አንጻር ልክ እኮ ነሽ አንቺ። ግን አሁን አንዴ አስገቢኝ እስቲ ግቢ። ምን ፈልገሽ እንደሆነ ነሽ? ዛሬ የመጣሁት ለይቅርታ ነው። ይኸውልሽ ይቅርታ እንድታረጉልኝ እፈልጋለሁ። አንቺ ባለቤትሽም እውነት አማን በጣም በድያችኋለሁ። የማይጠበቅ ነገር አድርጌያችኋለሁ። ከኔ የማይጠበቅ እኔ በራሴ በጣም አፍሬያለሁ። ራሴን ሳይ በጣም ራሴን የጠላሁት በእውነት ይቀርበል። ተነሽ 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 ተነሽ። በእናታችሁ ይቀርበልኝ። አይደለም ይቅርታ እንድታረጉልኝ እፈልጋለሁ። አታንሱኝ፣ መጀመሪያ ቆይ አታንሱኝ። በቃ በእናታችሁ ይቅርበልኝ። እሺ ተነሽ፣ መጀመሪያ ተነሽ። እሺ ተነሽ። አማን በእናትህ ይቅርበልኝ። እሺ ተነሽ።
እናንተ እያለቀሰች እሺ ተነሽ መጀመሪያ እሺ ተነሽና እናውራ አይደለም እኔ እነዛም ይቅርበኝ በእናትሽ ይቅርበኝ እናንዬ እባክሽ ይቅርበኝ እኔ በድዬሻለሁ አጥፍቻለሁ በእውነት ሮማን ይቅርበለኝ እባክህ ለምን በስመ አብ ወልድ ነገር ነው የመጣብን እሺ ተነሽና እናውራ ማሚ ተነሽ በቃ ተነሽ በስመ አብ ወልድ እሺ ተነሽና እናውራለን ይቅርበሉኝ እባካችሁ ይቅርበሉኝ በቃ ይቅር እንድትሉኝ ይፈልጋል ያልቀመጥን በእውነት እያለቀሰች እኮ ነው በእናትሽ ይቅርበኝ በእናትሽ ይቅር እንድትይኝ እፈልጋለሁ እኔ የገባኝ አይደለም አማን ምን ሆናችሁ ነው ቆይ እናንተ ሰዎች እስማሙ ይያለ ከትናንት ወዲያ እኮ ለሰው ካልተን የተለያየ ነው አይደል እሺ ቆይ ተረጋጊ አንቺ ቁጭ በይ እንዴ ምን ሆነሽ ነው ጤናማ ነሽ ሰላም ነው እንዴ ምን ይሆናል እኔ ምን ግራ ይገባኝ ነው ግን የዚህ ቤተሰብ ነገር ግራ ይገባኝ ምንድነው እሺ በቃ አታልቅሽ ዝም በይ በቃ ምን ተገኝቶ ይቅርታ ልጠይቂ ነው የመጣሽው ምንድነው የሆንሽው ተሰማኝ እኔ እሷን ያደረኳትን ነገር ወደ ኋላ እያሰብኩኝ በጣም ተሰማኝ አዘንኩኝ ውስጤ በጣም ታመመ በጣም ተጸጸትኩኝ በቃ ይቅር በሉኝ እሺ የሰው ልጅ ይጸጸታል አይደል ያጠፋውን ጥፋት አምኖ ሲጸጸት ይቅር ልትሉኝ ይገባል እንደገና ከሷ ጋርም እንድታስታርቁኝ እፈልጋለሁ ይኸውልሽ ያሳለፍነው ነገር በጣም ግራ የሚያጋባ ነው እጅግ በጣም በቃ ግራ ገባኝ እንዴ በቃ አታልቅሽ ነገር ተታቂ ይላል እኮ አይደል በቃ አታልቅሽ እኔ በራሴ ነው ማለቅሰው እናንተ ምን አረጋችሁኝ እስኪ ያዛር ደውልለት ምንድነው ይቅርበሉኝ እባካችሁ ይቅርበሉኝ በቃ እኔ ተረጋጊ ራስሽን አጥፊ እያለኝ ነው እነዚህ ነው ብላችሁ ይቅርበሉኝ በቃ በጣም ነው ያዘንኩት በእውነት አማን በድያለሁ በቃ የማይገባህን ነገር አድርጌያለሁ ይቅር በለኝ አንቺም ይቅር በይኝ በእውነት ችግር የለውም ግን እኔ በጣም ከትንሱ ጋር አትደውልለት እሱ እንዲመጣ አልፈልግም እኔ አልፈልግም በእውነት አልፈልግም አይምጣ እንዴ ግዴታ ነው መጥቶ ይመስላል ባንቺ ምንድነው የተፈጠረው ነገር ምንድነው የሆንሽው ማሚ ንገሪኝ እስኪ አንዴ በጣም ብላው ጫጫታ ነው እንዴ እሺ ከልጄ ጋር አስታርቁኝ በድያታለሁ በጣም ነው ያጠፋሁት በጣም በእውነት የማይገባትን ህይወት ለ9 ወር አሰቃይቻታለሁ ለኔ ሞት ይገባኛል እውነቴን ነው የምላችሁ እሺ ቶሎ ና አይና ነው አራ አይደለም እኛ ቤት ነው እሺ ምን አለ ስራ ላይ ነው የሚለው በቃ ያቋርጦ ነው የሚዳ ማለት እኔ ግራ ነው የገባኝ ትናንትና ዘተበረ ነበር ሲሉ አሳያችኋል ነበር ሲሉ ዛሬ በጣም ተጸጸትኩኝ አሁን በእናትሽ ያንን አታንሽብኝ በእናትሽ ያመኛል ማሚ ምንድነው የሆንሽው ንገሪኝ በጣም ነው የማዝነው ከሷ ጋር አስታርቁኝ በቃ ከሷ ጋር ብቻ አስታርቁኝ ልለምናችሁ እናንተ ናችሁ ቤተሰቦቿ በእውነት ለምኑና አላቅም ያደረኳት ነገር እኮ ከውስጧ ላይ ጠፋ ይችላል ግን ደግሞ የድሮ ፍቅራችንን አስባ ድሮ ለሷ ያለኝን አመለካከት አስባ ከልጄ በላይ እንደምወዳት ያለውን ነገር አስባ ይቅር እንድትለኝ ብቻ ነው የምፈልገው በቃ ተረጋጊ ምንም ዋጋ የለውም በተደጋጋሚ ይቅርታ ጠይቀሻል አንቺም አላዛም ብዙ ነገር አሳልፋለሁ ላታምኑኝ ትችላላችሁ አሁን ምልን ስማማን የኔ አመጣጥ አሁን ላያሳምናችሁ ይችላል አቃለው እንደዚህ እንደምትሉኝ አቃለው ግን ምን መሰለህ ለምን እንደማላምንሽ አሁን እኔ አንቺ እንድትንበረከኪ እንድታለቅሽ አናደርግ ከልጅሽ ጋር እኮ ስታብለሽ አመጣሽልኝ ስራዬ ነው የመጠበቅ እውነትሽን ነው አልኩኝ ስለዚህ እኔ ድጋሚ ተራች ማድረግ አልችልም ይኸውልሽ እንድታምኚኝ እየጠበቅኩሽ አይደለም በቃ ይሄ አሁን ዛሬ መጣልበሽ በፍጹም አሁን ተረጋግተሻል ቁጭ ብለሻል ልጅሽ ይመጣል ይዞሽ እኔ እሱ እንዲመጣ የምትፈልጉ ለምን ትጠሩታላችሁ እኔ እሱ እንዲመጣ አልፈለኩም እኔ ለራሴ ነው የመጣሁት አይደል እንዴ ብዙ ጊዜ እኮ አንቺ እኔን በህይወት ሁሉ ነበር አይደል የምትፈልጊው እንዴት በዚህ ቅጽበት እንደዚህ ሊሆን ይችላል በቃሽ ውስጤ ነው ውስጤ የሰው ልጅ ቆይ ለመጸጸት ቆይ አመታት ይፈጅበታል እንዴ አመሻል እንዴ ወይ ካመመሽ እኔ አላመመኝም እኔ ጤነኛ ነኝ ምን ይሆንከ ነው አንተ ይኸውልህ አንድ ነገር ስማ የሰው ልጅ ሲጸጸት ወዲያውኑ አይደለም አይምሮኩ ወዲያውኑ የሚሰራው አይደል እንዴ ምን እየሆናችሁ ነው እናንተ
በቃ አመታት የፈጀብኝ ነገር አሁን በደቂቃ ቀየረኝ። እግዚአብሔር እንደዚህ ማድረግ አይችልም? ለሱ የሚከብደው ነገር አለ? ከዚህ በፊትም እኮ እንዲህ ብለሽ ይቅርታ ብለሽን ነበር እኮ። የበፊቱማ ያሁኑ ይለያል። እመኑኝ አልኳችሁ። እንዴት እንመናችሁ? እንዴት? በምን? በፍጹም አሁንም ተረጋጊ። እኔ በራሴ ነው ማዝነው፣ በእውነት በራሴ ነው። እግዚአብሔር እኛ ምንም ብትይም ልናምንሽ አንችልም። እኔ አይደለም ላታምነኝ ትችላለህ፣ ግን እኔም ከሄድኩኝ በኋላ ይሄን ጉዳይ አስብበት። እውነቴን ነው የምነግርህ። እኔ አሁን ያለ ምክንያት ብቻዬን መጥቼ በማላቅበት ቦታ ላይ አሁን ብቻዬን መጥቼ እንደዚህ ቤታችሁ መጥቼ እንደዚህ ስል ትንሽ እንኳን ያንን ቦታ አትወስድበትም እንዴ አንተ? ማለት እስካሁን ከመጣሽው አካሄድ በጣም ሲስተማቲክ ናችሁ። አንቺም አላዛርም በጣም በሲስተም ነው እያጠቃችሁን ያላችሁ። እሺ ሊመስልህ ይችላል፣ በቃ ይሄ ነገር ሊመስልህ ይችላል፣ እንደዛ ሊመስልህ ይችላል። አማን ይኸውልህ አንተን እያናገርኩ ነው። ይሄ ሊመስልህ ይችላል። ይቅር በለኝ አልኩ፣ እግርህ ስር ወደኩኝ። የባለፈው የመጣሁበት አመጣጥና ያሁኑ ይለያል። አታውቅም፣ ይሄንን እንኳን አታመዛዝንበትም። ተሰብሬ ነው የመጣሁት። እኔ ውስጥ ራስሽን እንኳን አጥፊ እያለኝ ነው። ድርጊቴ በጣም አስጠልቶኛል። ብዙ ጊዜ ይኸውልሽ ገለውት ቢሆን ኖሮስ በድንጋዩ ገለሽ ቢሆን ኖሮስ በይቅርታ እናልፈው ነበር። በጣም በተደጋጋሚ አንቺ እኮ እንደናት አይደለም ሰው ተጋሉ እንኳን ይታረቅ የለም። በፍጹም አማን የተጋደለ ይታረቃል። እኔ አላምንም። ምክንያቱም እርምጃ ይወሰድ ትታሰር እየተባለ ስለሆነ እኛ እንተዋት። እኔ ግን አላምንም። አረ እንተውኛ ነገር ሆነ ህይወት ተበጠበጠ ማለት ነው። ህይወት እኔ ስናት ከፈለግሽ ነው ምንም አይጠቅመኝም። ያንቺ ምንም በቃ እኛ የሚያገናኘን ጉዳይ የለም። በቃ አንቺም የልቦናሽ ተቀርሽ የመጣሽበትን እኛም ነው ልባችን ውስጥ ያለ ነገር አለ። እሺ ነገ ግን አትጸጸቱ። መጥቻለሁ ቤታችሁ መጥቼ ይቅርታ ጠይቄያችኋለሁ። ነገ ግን አትጸጸታላችሁ። የእውነቴን ነው የምነግርህ፣ ትጸጸታላችሁ። አማን ለምን አልተቀበልናትም ትላላችሁ? ለምንድን ነው እሱ ዝም ያልናት? ለምንድን ነው ገፍትረን ያስወጣናት የምትሉበት ቀን ይመጣል። ነገ እንዳትጸጸቱ። እውነቴን ነው የምነግራችሁ። ሰው ናችሁ ማለት እኔ አጥፍቻለሁ፣ እናንተም ሰው ናችሁ። እኛንም ተረጅና በተደጋጋሚ በደላችሁ፣ በተደጋጋሚ ሰላማዊ ሰው መስላችሁ መጣችሁ። ልክ ናችሁ ብያለሁ። ቆይ እውነቱን ሰጠኋችሁ አይደል? እንዴት በአንድ ቀን እንዴት እንድናምንሽ ትጠብቂያለሽ? እመኑኝ አላልኳችሁም። ጊዜ ወስዳችሁ አስቡበት ነው። ከልጅቷ ጋር አስታርቁኝ፣ በቃ ከልጄ ጋር አስታርቁኝ ነው ያልኳችሁ። ጊዜ ይፈጃል፣ በጣም ጊዜ ይፍጅ እጠብቃለሁ። እናንተ ብቻ በደንብ አንቺ ካስመሰከርሽ ነው። ከዚህ በፊት አላዛርም ሆነ አንቺ ከህይወታችን ከወጣችሁልን በኋላ አላዛር እንደዛ ከሆነ በኋላ ነበር ወደ ህይወታችን የፈጀውን ጊዜ ይፍጅ። እናንተ ብቻ እሺ ብላችሁ ይሄንን ተቀበሉኝ። እኔ አሁን እኮ ጊዜ ይፈጃል ዛሬ አድርጉልኝ እያልኩ አይደለም። የፈጀውን ጊዜ ይፍጅ እጠብቃለሁ። እኔ ለጥፋት ይሄን ሁሉ ጊዜ ፈጅቶብኛል አይደል እንዴ? ግን ደግሞ ለመታረቅም የፈለገ ጊዜ ይፍጅ፣ ችግር የለውም። እኔ እጠብቃለሁ። ትንሽ በጣም ይኸውልሽ እባብ ያየ በልጥ በረየ ይባላል። በጣም በተደጋጋሚ ስላቆሰላችሁን አንቺም አላዛር የሆነ ነገር ስታረጉ በጣም ነው የምንጠራጠረው። ለከነሽ እናንተ የልከነሽ አልኩሽናድረሽ እሺ እና ምን ደዘዝ እኛ ልክ እቺ ልጅ ወደቀች የዛን ቀን አይደለ? አሁን ደግሞ እንደገና ደግሞ እኛ ቤት ደግሞ አሁን ልከነሽ አልኩሽ አይደል? አማን ቆይ ልከነሽን ከሰጠውሽ እሺ ምንድን ነው አሁን እኮ ልክ አይደለሽም። እኔ ጥፋተኛ አይደለሁም ብዬ በከራከርሽ ነው ከኔ የምትጣዩ አይደል? እሺ አሁን ከኛ እንደምን ምትፈልጊ? ከናሽ ነው ያልኩሽ ያለው ታዲያ አልተቃለሁሽም እኮ እናቴ እኮ አመንኩልሻል። መታረግን ጠብቀናል። እኔ ምን ማላደርግ እኔ ጨራሽ ነው ከዚህ በኋላ ጥፋት ማጥፋት አልፈልግም። በቃ እስካሁንም ድረስ ላደረኩት በጣም ተጸጽቻለሁ። ህይወት ያስጠልቶኛል ስላችሁ ውሸት አይደለም፣ እየዋሸሁ አይደለም። እኔ እንደምናገር እስቲ በልባችሁ አዳምጡኝ እናንተ። ለምን ከላይ ትሄዳላችሁ? እኛ ከላይ ፓርለም እኛ እኮ ነገሮች ማለት እኛ ቶሎ ለማመን ተቸገርን። በቃ ብዙ ነገር በቃ ደርሶብናል። ተረጅና እኔ ምንም ብትይኝ ለከናችሁ ብያለሁ። አማን እኔ እኮ ለከናችሁ ብያለሁ እና ማለት እህቴ እንደዛ አሳስቃያት ነው ራሱ በቃ በእናትሽ ምን ይሆንሽ ነው? ቆይ አንቺ የይቅርታ ልብ የለሽም እንዴ? እኔ ተበላሽቻለሁ። እኔ ተበላሽቼ ከኔ ጋር አብረሽ ተጣፊያለሽ። እኔ ተበላሽው ጋር እንዴት አድርጌ ለማንሽ እስኪ ንገሪ። እኔ አሁን ካጠፋ ከኔ ላይ ውጪ አንቺ ማመን አልቻልኩኝም እኮ ያምራል። እኔ ግስታ ተደበቀ ያትደፋሉ ለምናችሁ መፍትሄ አይሆንም። እባካችሁ ይሄ አይደለም መፍትሄ።
እባክህ ምን እያደረግሽ ነው? ወደዛ ዳንተ ደግሞ አትንካኝ። በቃ ምን ሆነሻል? በቃ አነሳልን በእናትህ እንዴ መጣች እያለቀሰች ነው። ይቅርታ አድርጉልኝ። ይቅር በሉኝ። ተነሽ አንተ ደግሞ ዞር በል። ይቅርታ ጠይቅበት። በቃ እኔ ጸጸት ላይ ያሳብደኝ ነው። በእናታችሁ ይቅር በሉኝ። ይኸውልሽ እኛን አይደለም ይቅርታ የምትጠይቀው። እንዴት በየትኛው ልቤ ይቅር ልበልሽ? ተጎድቻለሁ። ተረጅኝ አድርገው እባክህ አላዛር። ይሄ ድራማ እንዲበቃ አድርገው። በጣም ድራማ እየሰራች ነው። ድራማ አይደለም። ከዚህ በፊት ስጦታ ይዛ መጣች፣ ይቅርታ ብላ ጠይቃ። አሁን ደግሞ ተገት ትደፋለች። ምንድነው አላማችሁ? ምንድነው አላማው? እናትህ እኔ ምንም አላማ ይዤ አልመጣሁም። ለምን አሰሚም? እሺ ትቸኩል የለ እባክህ እናትህን ይዘህልኝ ትወጣ። እሺ ተነሽ። በእናትህ ዞር በል። አንተ ደግሞ አማን በእግዚአብሔር በእናትህ እኔ ምንም ላደርግልሽ አልችልም። እንዴት ልመንሽ? ምን አይቼ ትጸጸታላችሁ? በተግባር አሳየኝ። በተግባር አሳየኝ። ጸጸቱን አትችሉትም። ይኸው በእውነት እኛ ነን እንደምንጸጸተው። አዎ ትጸጸታላችሁ። እኛ ምንም ልንጸጸት አንችልም። ምን አጥፍተን ነው የምንጸጸተው? እኔ ይቅርታ ብያችኋለሁ፣ እግራችሁ ላይ ወድቄያለሁ፣ ጠይቄያችኋለሁ። ግን እኔ ላይ በሚፈጠረው ነገር ትጸጸታላችሁ። ከዚህ በላይ ልለምናችሁ፣ ከይቅርታ በላይ ምንም ልላችሁ አልችልም። ነገ ጸጸት ውስጥ ትወድቃላችሁ። አላዛር በቃ ዞር በል አንተ። እኔን አትንካኝ፣ አታናግረኝ አልኩህ ካለ እንዴ አሰማም። አልፈልግም እንድታናግረኝ አንተን የሚባል ሰው። ለምን እኔን ተወኝ አላዛር። በቃ አሁንም ደግሞ ይኸው እንደዚህ ሆነች አታስብለኝ። በቃ አልፈልግም። ማን ነው ያስብለሽ? አላውቅም። በቃ ዞር በል። እንዴ ምን እየሆናችሁ ነው? ማለት ምን እያደረጋችሁ ነው እንዴ? አላዛር እኮ በቃ እኔን ተወኝ። አትንካኝ። በቃ አልፈልግም። ምን አድርጌሻለሁ? እንድትነካኝ አልፈልግም። ካልፈለኩስ አልነካሽም ነኝ። እሺ ሂድ ወደ ቤትክ። በቃ እኔ አይደለሁም የመጣሁት፣ እነሱ ፈልጌ ያለ የመጣሁት። ሂድ ተወኝና ሂድ። እሱ ነው አደውሎ የጠራኝ አይደል እንዴ? እባክህ አላዛር ምንድን እየሆነ እንዳለ እኔ ራሱ ግራ እየገባኝ ነው። ተወኝና ሂድ አልኩህ። ለምንድን ነው ማሰማኝ? እሄዳለሁ ነኝ። እሺ እንጣጣ። ሂድ። እኔ ካንተ ጋር አልሄድም። ከሄድኩም ለብቻዬ ነው የመጣሁት። ካሜራማኑን ይዤ ነው የመጣሁት። አብሬ እሄዳለሁ። እንዴ ይኸውልሽ እሱ እኮ አላዛር ነው። አውቀሽዋል? አልገባኝም። ምን ሊያያችሁ? አልፈልገውም። በቃ አልፈለኩት። ተፈጥሮ ወይኔ ምን ተፈጥሮ የሚለውን ታዩ። በቃ ለምን ጉዳይ መጣ? በር አንኳኩታ ገባች። ተንበርክካ ማንባት ጀመረች። ስታለቅስ በጥፋቴ ባደረኩት ነገር በሆነው ነገር ሁሉ ትንሱን ባደረኳት እነሱን ባደረኩት ነገር ተጸጸትኩኝ። ጸጸት ላይ ሳብደኝ ነው። ራስሽን አጥፊ አጥፊ እያለኝ ነው። እና ታዲያ እነሱ ጋር መሰረች ትንሱ ጋር ጠይቃቸው ነው። ትንሱ ጋር ለምን ሄዳለሁ? የበደልሽው ማለት ነው። እነሱ እንዲያስታርቁኝ ነው። መጀመሪያ እነሱን ይቅርታ ጠይቃለሁ፣ ከዛ እነሱ ያስታርቁኛል። እሺ ጠይቅሻቸው? ጠየቅኳቸው፣ አልቀበላሉ እንጂ ነው። በቃ እንሂድ። አልሄድም ከአንተ ጋር። እኔ ከዚህ በላይ መታገስ አልችልም። በቃ እኔ አልሄድም ከአንተ ጋር። አስወጡልኝ። እንደጠራሁ ማን አስወጣው? እኔ ብቻዬን እሄዳለሁ። በቃ እንሄድልን ነው የምትፈልገው አይደለ? ልጅሽ እኮ ነው። እሺ ውጣ እንጂ ምን ሰራው? ምን ያድርገን? ሰማ እንሄድልን ነው የፈለከው? በቃ ሁለታችሁም ሂዱልን። በቃ ይውጣ። እኔ የመጣሁት ብቻዬን ነው። አስወጣው። እሱን ምን አስወጣልኝ። ከዛ እንሄዳለሁ። የመጣሁት ከዛ እኔ አትንካኝ አላዛር። ሂድ በእናትህ። የእውነት አትንካኝ። ምንድን ነው እየሆነ ያለው ግን? በቃ አትንካኝ አልኩህ። ካሰማም እንዴ አልፈልግም። በቃ ሂድ ውጣ። እኔ የመጣሁት በእግሬ ካሜራማኑ አለ፣ መንገዱን ያሳየኝ፣ አብሬ ሄዳለሁ። ሂድ በቃ ከኔ ጋር አልፈልግም። ሂድ። ራሱ በጣም ግራ ነው የገባኝ። ከቅድም ጀምሮ ይኸው ወለል ላይ እንባዋ እንደተንጠባጠበ ነው። ግራ ገባኝ። አንቺ ቀርመሽ ሂጂ። እሺ አልሄድም። ምን አገባክ? ስለኔ ምን ያገባሃል? በጌታ እንዴ ቆይ ምን ይመለከታል? ምንድነው እየሆናችሁ ያላችሁ? ሂድልኝ። እኔ የመጣሁት እነሱን ፈልጌ ነው። እነሱን ልረብሻቸው አልመጣሁም። ይቅርታ ልጠይቃቸው ነው የመጣሁት። በሰላም ወጣለሁ ከዚህ ቤት። ሂድልኝ አልኩክ። እሺ እኔ እሄዳለሁ። ሂድ። ግን አንቺ ወጪ አያገባህም። እናንተ ይቅርታዬን አልተቀበላችሁም። አሁን ምንም አልጨቀጨቃችሁም። ይኸውልህ ልረብሻችሁ አልመጣሁም። ይኸውልህ በቃ አሁን በቃ ይኸውልህ ልረብሻችሁ አልመጣሁም። ለቀጣይ ለሚፈጠረው ነገር ግን ጸጸት ውስጥ ትወድቃላችሁ። በሰላም ዋሉ። ችግር የለውም።